እህታችን እንደማንኛውም ሴት እህት ያለው ይገባዋል። ነገር ግን በቃ ሰው በግድ መጥፎ ቃል ካላወጣ ከአፉ እኔ አላወጣም ኔበር እኔ ሰፊ አማራ ህዝብ ነው የትግራይ ተስማምቶ ችግሩን በጠረጴዛ እንደሚፈታ እምለፋ ወጣት ነኝ። እንደ አንድ በእኛ ሰዎች አሽቃባጭ ይሉኛል። በዛ ሳይድ እንደፈለጉ ቃላት እየመረጡ ሌላ ጥላቻ ካላችሁ በግልጽ መናገር ነው። ገብቶሻል? እኔ የምናገረውን የማወራውን የማቅ ሰው ነኝ። እኔ አሁንም ቢሆን እየነገርኩሽ ነው። እዚህ ወንጀል ላይ የተሰማራ ሁላ መጠየቅ አይደለም ቢሰቀል ደስተኛ ነኝ እያልኩሽ ነው። እኔ እኮ መልክ የሚታወቅ ሰው ነው። ገብቶሻል? በኮንፊደንስ ነው የማወራው። ብዙ የብሔር ብሔረሰቦች ጓደኞች ናቸው ያሉኝ። ስለዚህ የምናገረውን መሬት ላይም ዋጋ የሚያስከፍል ነገር አልናገርም። ከኛ ጋር እኮ ሚጣ ስትወያይ ነበረ። መኩ ላለው ደግሞ መኩ ከኛ ጋር አይወያይም፣ ወንጀለኛ ነው እኔ ነኝ ያልኩት በግብር ቪዲዮ ስላለን የትግራይ ጦርነት ሰዓት ላይ ዘመቻ ሚሊዮን ስለነበረ አንድ የሚታርገው አንዴ እኔ ስጨርስ ታወራለህ። ኢንተራክት አድርገኝ እኮ ልጠይቀው ነው መኩ። አንተም ስላልከው ነገር ማስረጃ ታቀርባለህ። እሱ አለ ስላልከው ነገር እሱም ደግሞ አንተ ላይ አለ ስላለው ነገር ማስረጃ ያቀርባል። ካለብዜ በማስረጃ ነው የማወራው ነው አለ ቪዲዮ ጊዜ ሰተሽኝ አመጣዋለሁ። እኔ ይሄንን ቃል ያልፈለግኩት አንዴ የሚታርጉት አንዴ እኔ ሳወራ እኔ አዳምጣችኋለሁ፣ ችግር የለም። እኛ እሱ እንዳይገባ የፈለግ ነው የብሔር መልክ እንዳይያዝ ነው። ልጁም እኮ እንዴ ልጁን እኮ ባይዘ ነፃ እያወጣችሁት ነው ካወቃችሁ። እንደዚህ በምትሄዱበት ሰዓት እሱ ወደ ብሔሩ ነው የሚወሸቀው፣ ማንም ሰው ደግሞ ወደ እሱ ሳይድ ነው የሚሆነው። ስለዚህ ይህ ዋጣም ወንጀለኛ ነው፣ ወዴት የሚደበቅበት መንገድ ይጠየቅ ነው የተባለው። እነ መኩ ደግሞ እዚህ የሚያገባቸው ነገር የለም፣ ፖለቲካ አዙረውታል። አንደኛ መኩ የምንስማማበት ሰው አይደለም። በትግራይ ጦርነት ሰዓት ላይ ኢንቮልቭ ያደረገ ሰው ነው፣ ማንም የሚያውቀው ሀቅ ነው። የተከሰሰ ሰው ነው አይደል እንዴ? ይሄ እኮ ሀቅ ነው። ቱ ያለ የትግራይ እንትን ላይ እኮ ሲተፋ አለ አመጣዋለሁ እዚህ አንቺ እያለሽ። ስለዚህ አይገባም፣ ነገሩ እንዳይረበሽ አይገባም ያልኩት እኔ ነኝ። ዘራ ያዕቆብም ደግሞ አንቺን አስቀምጦ ገንዘብ እየሸቀሉ ነው ምናምን ብሎ እዛው ሎዛ ቤት ሪከርድ አመጣልሻለሁ። እዛው ሎዛ ቤት ከልጁ ጋር በውስጥ እንጨርስ ይላሉ። ይህንንም አመጣልሻለሁ መረጃ። ስለ ልጅቷ ጉዳይ ምን ይላል ዘራ ያዕቆብ? በውስጥ እንጨርስ ሎዛ፣ በውስጥ ማለቅ አለበት። ኖ በውስጥ አልቅም፣ በዚህ ነው የመጣው። 15 ቀን ይዛችሁታል። ስለዚህ በእናንተ ንግግር በጎንደር የሚያልፉ ትግራዮች እየታገቱ ነው። ስለዚህ ይሄ ነገር አያዋጣም፣ ወደ ሌላ ነገር እየተካሄደ ነው። የብሔር መልክ አታስይዙት። ይሄ ልጅ እያዝ ለህግ ይቅረብ፣ ከፈለገ የሚሰቀል ስራው ነፃ ያውጣው ነው የተባለው። እነዚህ አሽሙንም ነው እኔ በሌልኩበት ባልዋልኩበት ባልተናገርኩበት እኔ እነሱም ብዬ አይደለም ቃላት መመርጠው የሚያኖረኝ እንደዚህ ስለሆነ ነው። ገብቶሻል? እኔ የሚያኖረኝ ከሰው ጋር አቻችሎ የሚያኖረኝ ባላንስ በማድረግ ነው እንጂ እኔ የአንድን ብሔር ማህበረሰብ ጠልቼ አንድችም እርምጃ እንደማልሄድ አውቀዋል። የሚጠሉ ሰዎች ግን በእነሱ ልክ እንድትመዘኝ ስለሚፈልጉ ሁሌ ያሳስቱሻል። 1.5 ከታች እኮ እያየሁን ይጽፋል። ገብቶሻል? የልጅ ስሜን ሲያጠፋ ሪከርድ ገና እዚሁ ቅልብ አድርጎ እያሰሙኝ ነው። የኔን ሪከርድ አምጣ፣ እኔ ደግሞ መኩፋን ነው የገባበትም ያልኩበትን መረጃ አመጣልሻለሁ። በዛ መስማማት እንችላለን። አሁንም ግን አንቺ ቤት ማስተላለፍ የምፈልገው ይሄ ልጅ ያ ጨዋ ጀግና ፈርሃ እግዚአብሔር ያለውን ህዝብ አይወክልም። ለምን አይሰቅሉትም? የኔ ህዝብ ጨዋ ህዝብ ነው። እንኳን ለአማራ ህዝብ ጥላቻ ሊኖረው አክሱም ጽዮን ማርያም ሲመጣ የአማራ ህዝብ እግሩ የታጠበ በመኪና ነው ሄደው። የአማራ ገበሬ ወደ ትግራይ ሲሄድ ጭኖ ነው ሄደው። እንደዚህ አይነት የህዝብ ጥላቻ የለም። ሆዳደሮች በገንዘብ አሜሪካ ቁጭ ብለው ፍሪ ስፒች ስለሚቻል ግን 24 ሰዓት የትግራይን ህዝብና የአማራ ህዝብ የሚጣላበትን አጀንዳ እየፈጠሩ ማንም የወክለን የለም እዚህ ውስጥ። እኔም አንችም በአፋችን ነው የምናወራው። ስለዚህ ደሃ ህዝብ ስንል ቢያንስ ገለል ልንበል፣ ገለል ባንልም የግል ቃላታችን እንጠንቀቅ ነው ያልኩት። ይሄ ቃል ደግሞ ሪከርድ ሙሉን አምጥቼ አሰማሻለሁ። ከዚህ ውጭ እኔ ምን አልኩኝ? በግድ ተናገር አልናገርም። የህዝብ ነገም ይኖራል፣ ዛሬም ይኖራል፣ ከነገ ወዲያም ይኖራል። ወንጀለኛ ሁሉም ጋለ በህግ ይጠይቅ። አማራ ጋም ባለጌ አለ፣ ኦሮሞ ጋም ትግሬ ጋም አለ። ስራው ነፃ ያውጣው። ይህንን ያለው እቺ ልጅ ደግሞ የህዝብ ልጅ ሆና ቀርባለች፣ ወደ ህዝብ ወርዷል። አንቺ ብሔሯን አይተሽ ነው እንዲመረጥሻል። ስለተበደለች እንደ ማንኛውም ሰው አምጥተሽ የተከራከርሽላት ያለች። ስለዚህ እኔ በማርያም ብየዋለሁ፣ እንደውም ደግሜ በማርያም ነው ምላችሁ። በእንደዚህ የምታመጡት ነገር የለም። ይመጣው ሁላችንም ተከባብረን ችግሮቻችንን የተሰራውን ኃጢአት እንደ አንድ ቆመን ማውገዝ ነው። ባለጌ ባለጌ ነው። በቃ በእንደዛ እንያዘው። አዙራችሁ ወደ አርሚ አዙራችሁ ወደ ብሔር ስታረጉ ሳይድ ይያዛል። ከዛ መሀል ላይ ግጭት ነው የሚፈጠረው። ማንም ለማንም ፍትህ ሳያገኝ ሌላ የተበደሉ ሰዎችም ሳይወጣባቸው መሀል ላይ ይቀራል። ስለዚህ አሁንም ይሄ ልጅ ወንጀለኛ ነው፣ በወንጀሉ ይጠየቃል፣ ይታነቃል። የሰው ነፍስ ነው የያዘው። በዚህ ነው ያልኩት ሀቢባ። እኔ ከዚህ ውጭ የተናገርኩት ቃል የለም። ያምጡን ያሰሙሽ። እሺ፣ እናመሰግናለን። አንዴ መኩ እንዲናገር እንሰጣለን። መኩ ቀጥል። ኤቪደንሱ ከማምጣቴ በፊት እችን ነገር አላልኩም ይበል። የተናገርኩት እሱ ተናገረ ያልኩት ምንድን ነው?
በዲኤንኤ ተስማማላችሁ፣ ዲኤንኤ ያስመርምር ብለሃል አላልክም? ከዛ ላይ ኤቪደንሱን አመጣለሁ። ተክላይ ዲኤንኤ ያስመርምር፣ በዲኤንኤ ይፈጸም ይሄ ነገር ብለሃል አላልክም? ዲኤንኤ ይመርመር ብለሃል ወይ? ተክላይ ነው አንድ የሚታርገው ሌላ ነገር እኮ አለ። ጠየቀኝ አይደል? ዲኤንኤ ይመርመር ያለው የመጣውም ራሱ ነው። በዲኤንኤ ተስማማላችሁ ሲባል ዘራ ያዕቆብም አለ አይ በውስጥ ነው የምንስማማው ሲል ዲኤንኤ የሚለው የእሱ አማራጭ ነው ያለው ሀለንገኝ ነው። እኔ አላልኩም ብለሃል ካልከኝም እኔ ይቅርታ ለመጠየቅ ሬዲ ነኝ። ይሄ የሚያስጠይቅ ይቅርታ ከሆነ ማለት። ከዛ ውጭ ግን አንተ ደግሞ ህዝቤ ላይ ምራቅ ስትተፋ ህዝቤን ስታንቋሽሽ ያለውን ዮኒ ማኛ ቤትም ከእናንተ ጋር መስማማት አልችልም፣ ዘምታለሁ፣ ነገም ዛሬም ዘምታለሁ ያልኩህን አሁን አሰማለሁ አላልኩም ካልክ እኔ አልልም። ይኸው ልንገርህ፣ አንደኛ እኔ አልክድም፣ ይኸው ያደረግኩትን አልክድም። አንተ ግን የሚኒሊክን ታመጣለህ። ሚኒሊክ ላይ ገሏል እያላችሁ ስለሆነ እሱን ኤቪደንስ አምጣ። እሱንም እደግምልሃለሁ፣ አሁንም እደግማለሁ። ሀቢባ ትሰሚኛለሽ? የኔና እሱ ጉዳይ የእኛ ጉዳይ አይመለከታትም። ሀቢባ እኔ እናንተ በምናወራው ስለ ልጅቷ ነው። ስለ ልጅቷ አምጣ፣ ስለ ልጅቷ ያልከውን ያምጣ። ምንድን ያለው? ስለ ልጅቷ ያልከውን ነገር አምጣ። ስሜን ሲያጠፋን አምጣ። አሁን ቮይስ ያሰማኝ አሁን ያልከውን ካልኩኝ ይቅርታ ጠይቃለሁ ብለህ እሱም ብያለሁ ያሰማል። ሌላ ምን አለ? ሌላ ምን ሲያወራን ነበር እንዴ? ከዚህ በፊት እሱን የሸገሩ ጁንታ ነው ሲል የነበረው ሲል ነበር እኮ ምን አልክ? ማረጃ ታስቲው ነበር እኮ አንቻል ማቡ አንዴ ይቅርታ። እኔ እውነት ለመናገር አሁን የዲኤንኤ ምናምኑን አላውቅም እንጂ አሁን የተናገራትን እኔ የሸገር የሚባለው ልጅ ቀይ ይሁን ጥቁር፣ ረጅም ይሁን አጭር፣ ጭራሽ መልኩን እንኳን አይቼ አላውቅም። ፎሎዌርም አይደለው ፎሎውም አይደለው። እኔ የሚገርምሽ ጠዋት ሬዲዮ ነበረ፣ ሬዲዮ ላይ ሁላ ምሳሌ አንስተን ስንናገረው የነበረ እና ወንጀለኛ ሂዶ ብሔሩስ እንዳይሸጎጥ ሲያወግዝ የነበሩ እንግዲህ በትግራይ ሆኖ ውጣ ከህዝባችን መሀል ላይ እያለ ሲናገር የነበረው እና አሁን ሲናገር ነበር። ይሄ አሁን የሚናገረው ልጅ ማለት ነው። እና ቃል በቃልም ደግሞ አማርኛውም ሳትቀየር አሁን የተናገራትን ነው የተናገረው። ምናልባት መኩ ጋር የሁለታችሁ መሀል ሪከርዱን ያስላኩኝ ነው፣ ሙሉ ሪከርዱን ያስላኩ ነው። እኔም እየነገርኩ ነው። እኔ ከውጭ ሁኜ ሼር ተደርጎልኝ መጥቼ ስሰማ ነበር እና በእውነት የሚገርም ሀሳብ የገለጽክበት ሁኔታ። ስለዚህ ጉዳዩ እኛ የውላችሁ ጉዳዩ ፐርሰናል አይደለም። ጉዳዩ የመኩና የሸገር አይደለም። መኩና ሸገር በሌላ ጊዜ በሌላ ቦታ ላይ መነጋገር ያለባችሁን ትናገራላችሁ። አላማችን መስመሩ አሁንም ቢሆን የምናገረው ነገር በዚህ ወንጀለኛ የሚወስድ ትግራዋ የለም። እየነገርኩሽ ነው። እኛ አይደለም ለዚህ ወንጀለኛ ለማንም ጋር ይቅር ተባብለን የምንኖር ሰዎች ነው። ወደ ህዝብ እንዳይወርድ ግን ዛሬም ነገም እሰራለሁ። ቤቴን እኔን የሚመስል ከአማራ ልጅ ጋር ጥላቻ የሌለው ጋር አብሬ እሰራለሁ። ይህንን ነገር ለህግ የሚቀርብበትን መንገድ አደርጋለሁ። በዚህ መንገድ ግን ይኸው ዘራ ያዕቆብ አለ አንቺ ጋር መጥቷል። ሀሜትን እንዳይመስለው በውስጥ እናወራ ብለሃል አላልክም ብለሽ ጠይቂው እዚህ እኔ ፊት ለፊት ከልጁ ጋር። አንድ ጥያቄ ልጠይቀው ለሸገር ልጠይቀው ሀቡ ተክላይ ትግራይን አይወክልም ነው አይደል? ተክላይ የትግራይን ህዝብ አይወክልም ነው የምትለው አይደለ? ወንጀለኛ ሆኖ የተረጋገጠ ሰው ህዝቤን አይወክልም፣ ማንንም ህዝብ አይወክልም። አማራው ሸገር አንድ ጥያቄ ልጠይቅህ። አንድ ጥያቄ ለምንድን ነው እኛ በውስጥ እናወራ ብለን ለምንድን ነው እናንተ ጋር የመጣው ተክላይ? እየነገርኩ እኮ ነው። ይሄ ነገር ወደ መሬት ወርደው እነ ዘራ ያዕቆብ እኮ ከ15 ቀን አንቺም እዚህ ያለሽ አንቺ ፊት እኮ ሀቢባ ቡፋኖ ጆከር ሌቦች ናቸው ለፍልስና ነው ፐርሰናሊ እኔ ቢሰደብ ፐርሰናሊ ችግር የለብኝም። ነው ወይ ታውቂያለሽ? እሱንም ሪከርድ ማምጣት ይቻላል። ከአንዴ ላስጨርሽኝ ሀቡዬ፣ እሱም ሪከርድ ማምጣት ይቻላል። አንድ ሰው አንድን ሰው መውቀስ የሚችለው በመረጃ ነው። እኔ እያልኩሽ ነው 100% ፊቴን ከፍቼ ነው ማሳይሽ። ስለማንም ህዝብ ጥላቻ ሰብኬ አላውቅም። ኮንፊደንስ አለኝ ስለማንም። አስተዳደጌም ባህሌም አይደለም። እኔም ማምነው የተበደለ የተሰቃየ ህዝብ አለኝ። ዛሬም ነገም ለሱ ከመቆም ወደኋላ አለ። እኔ ስርዓት ነው የምቃወመው። ህዝብ ተቃውሞ አላውቅም። ማንም ከማንም ብሔር ጋር ተከባብሬ የምኖር ሰው ልጅ ነኝ። የአዲስ አበባ ልጅ ነኝ። የከተማ ልጅ ነኝ። ሪጎሮን አውቋል። እኔ ህዝቤ ላይ ጥቃት ያደረሰ ሰው፣ ህዝቤ ላይ በጥላቻ ሲሰብክ የነበረ ሰው ጋር እንዳትገቡ ብዬ ተከራክሬያለሁ። ነገ እከራከራለሁ፣ ከነገ ወዲያም እከራከራለሁ።
የሚያኖረኝ የሚያወጣኝ ስራዬ ነው። በትግራይ ህዝብ ሲሰርቅም ሲዘርፍም የትግራይን ህዝብ አላማከረም። እሱን ህግ ይጠይቀው። የምታምኑበትን ኤቪደንስ አምጣችሁ ጠርንፍጋችሁ ለምን አታንቁትም? አይመለከተኝም። የተበደለን ህዝቤን ግን መከላከልም መቆምም ዛሬም ነገም አላቆም። ስለዚህ እኔ ያወራሁት እንደዛ ነው። ለሰፊ ክብር ለአማራ ህዝብ አለኝ። ዛሬም ነገም ሰላም ነው የምፈልገው። የእኔ ህዝብ በራብና በችግር ላይ ነው ያለው። ሌላ ችግር አላመጣበትም። ሌላ ጠላት አላመጣበትም። ገብቶሻል? በመነጋገር ነው ችግር መፍታት። ይሄ ማለት ፍራቻ አይደለም። ይሄ ማለት ፈሪነት አለ። ሞክረነዋል። ምንም ውጊያ እኮ ተሞከረ። ሀቢባ ሄደሻል አላር ትግራይ ሞትና ራብ ነው የመጣው። ያን ስለምናቅ ነው የምንፈራው። ፍራቻ አይደለም። ሞትን የሚያቅሰው ነው ሞት የሚፈራው። ስለዚህ እኛ ተከባብረን ችግራችን ንፍታ። የልጅ ወንጀለኛ እኮ ይጠየቅ። ብሔር ሳይድ አያዝ። በዛ መንገድ ላይ ተጋሩ ሲሄዱ እየታገቱ ነው። የማይሆኑ ተጋሩ በአንድ ግለሰብ በጥላቻ እየታዩ ነው። ይሄ ነገር ይቁም ተብሎ ነው ሎዛ ከበረከት ጋር መታ ይህን ነገር ልታስቆም የሞከረችው። ነገሩ ፖለቲከኞች ገቡ። ነገር ወደ ፖለቲካ ተቀየረ። ስለዚህ አንቺ በፌርነት የምታስኬጁ ካለ መኩፋኖና እኔ የማወራው ሰው አይደለም። ህግ ነው የሚያወራው እሱ። ገብቶሻል? ቀንና ህግ ያወራል። ከኔ ጋር የሚያወራበት መንገድ የለውም። ስራውን ያውቃል፣ ስራዬን አውቃለሁ። ስለዚህ እኔ የማወራው ስለዚች ልጅ ነው። እች ልጅ እህታችን ተበድላለች። ህግ አለ። በደሏን እኛም አንክድም። እኔም ማምናለሁ። እንደ አንድ እህቴ ሀቋ እንዲወጣላት ይህንን ነውረኛ ስራ የሰራ ሰው ለህግ ይጠየቅ። እዚህ ወንጀል ውስጥ ግን አንድ ትግራዋይ ተክላይ ብቻ አይደለም ያለው። አንቺም ታውቂያለሽ። መዓት የብሔር ብሔረሰቡ ልጆች ተሳትፎ ያለበት ነው። እየጠረግን ካላወገዝን አንድ ተክላይ ላይ በመቆም ብሔር ሳይድ ነው የሚያዘው ያልኩት እኔ ነኝ። ስራ እኮ የሚጀምረው ከቤትሽ ነው። እኔ የራሴ የሀና ጉዳይ ግን የሚመለከተው ተክላይ ነው። እሱ ነው ደላላዋ። ያ እኮ ሲጠይቅ እያልኩሽ እኮ ነው። የሀናን ከጨረስን ደግሞ ሌሎች እንዳለ ብሔር ብሔረሰብ ውስጥ ያሉ ህገወጥ የሰዎች ዝውውር ላይ የተሳተፉትን ሁሉ ለህግ እንዲቀርቡ ሁላችንም በአንድነት እንጮሃለን። ስለዚህ አንተም ፍትህ ለሀና ትላለህ ከኛ ጋር። በደንብ ነው የምለው። ቤቴንም ከፍቼ ተናግሬዋለሁ እኮ እኔ። አሁን ሚታ የምትባል እህታችን አለች። በደንብ ነው የተወያየ ነው። አንዳንድ ሰዎች አግሬሲቭ ሆነው ነገሩ እኮ የተቀየረው ከአሞራው ጀምሮ ሲሰራበት ነበር አለ በየዋህን እሱ የቃላት ስህተትና የአማራኛ እጥረት አርሚ ምናምን ሲል እነዘራ ያዕቆብ አርሚውን ሪከርድ አለ እዚህ አሰማሻለሁ። እዚህ ጋር ላሰማሽ። ለምን አላሰማሽ? ቤታቸው የሚፎክሩትን ፉከራ ደማችንን መልሰናል እያሉ እንደዚህ ይባላል። ሀቢባ ነውር አይደለ? እነሱ ቤት እንትና እዮዳብ ቤት ሆነው ይቀጥላል እያሉ ሰዎችን አግተው ሀብቶም ሀይለ ሀይሉ ቤተልሔም እዚህ ላይ ጠንክረን መስራት አለብን። ጠንክረን ወደፊት መሄድ አለብን። ይሄንን አሳልፈው መስጠት አለባቸው። ለፍርድ መቅረብ አለበት። ለሀና ብቻም ሳይሆን ለሁሉም ሴቶች በዛ ምድር ላይ አሁን እኛ ዝም እንድንል ነው ይሄን ነገር ማድረግ የተፈለገው። አሁን ዝም እንዳንል እኔ ለሀቡ ምጠይቅሽ ነገር አለ። ይሄን ኬስ ሀናን እስኪመልሱ ድረስ ምን ወደ ሌላ ስኬል መውሰድ አለብን። ሌላ ስኬል ስልሽ ምንድን ነው? አሁን ብዙዎች አሉ በእነሱ ግፍ ደርሶባቸው መናገር የማይፈልጉ እነሱ በውስጥኛን ኮንታክት እያደረጉ ታሪካቸውን እየመጡ ሚዲያ ላይ ማውራት አለባቸው። በደንብ የእያንዳንዱን ግፍ እነዚህ ሰዎች የሚሰሩት ግፍ መነገር አለበት እስከ መጨረሻ በእጃችን ገብተው ለፍርድ እስኪቀርቡልን ድረስ። መጀመሪያም እኮ ሚዲያ ላይ ድምፅ እንዳንሆን ነው። ኑ በውስጥ እናውራ ብለውን ሚዲያ ላይ ዝም እንድንል ይሄ ጉዳይ እንዲረሳ ተሸፋፍኖ እንዲቀር መጥተው እናንተ እውነት መፍትሄ ከሆነ የምትፈልጉት ኑ በውስጥ እናውራ አሉ። እኔ ሪከርድ አለኝ። እኔ ምንም ነገር ያለ ማስረጃ አላወራም። ኑ በውስጥ እናውራ ሲሉን እውነታችሁን ለፎሎ ብላችሁ ነው ሚዲያ ላይ ወጣችሁት። ስለዚህ ሚዲያ ላይ መንጫጫት፣ ሚዲያ ላይ ማውራት አያስፈልግም። ኑ በውስጥ እናውራ ሲሉን እሺ ብለን ላይቭን ዘግተን ዋትሳፕ ግሩፕ ከፍተን እየጠበቅናቸው መልእክት እየላክን እነሱ እያዳመጡ ምንም አይነት ማስረጃ አይሰጡም። ጭራሽ እኔ በውስጥ የተላከልኝ መረጃ አምኜ ግሩፑ ላይ የላኩትን መረጃ ያቀረበልኝን ግለሰብ ለአደጋ ለማጋለጥ ወስደው ፌስቡክ ላይ የልጁን ድምፅ አውጥተው ለጠፉ። እናም ይሄ ምንድን ነው የሚያሳየው? እነሱ እንደጠየቁን ለእኛ በውስጥ መነጋገር አልፈለጉም ማለት ነው። እኛን ሚዲያ ላይ ዝም ማስባል፣ ህዝቡ እንዲረሳው ማድረግ፣ በሌላ ነገር ቢዚ እንድንሆን ማድረግ ነው የተፈለገው።
እና እኛ ድምፅ እየሆንን ያለ ነው ለእህታችን ለሀና ብቻ አይደለም። ባይዘወይ በጣም ብዙ የታገቱ እዛ ቦታ ላይ የታገቱ ብዙ ኢትዮጵያውያን አሉ። ኢትዮጵያውያን ሁሉም ብሔር ብሔረሰብ ማለት ነው። እና ይህንን ነገር የምንከላከለው ህገወጥ የሰዎች ዝውውር ይቁም ነው። ይሄ ትልቅ ወንጀል ነው። አንድ በህገወጥ የሰዎች ዝውውር ላይ የተሰማራ ሰውን ፕሮቴክት ለማድረግ መሞከር ማለት ተባባሪነት ነው። ቢያንስ አትተባበሩ፣ ህገወጥ ነገርን አትተባበሩ እንላለን። ሀሳብ ይስጡበት። እኔ እቀጥላለሁ። አቢባ የሸገር መጥቷል እና የሸገር አሁን ወደ ስራ እየገባው ስለሆነ ስለሰጠሽኝ እድል ቴንኪው። የሰው ሼር አድርጎልኝ ነው። አንደኛ ምን አለ መሰለሽ የሰው ልጅ ስም ያለ ኤቪደንስ ማጥፋት ጥሩ አይደለም። እኔ ካፌ መጥፎ ቃል አይወጣም መቼም ኔቨር ኤቨር። እዚህ ሶሻል ሚዲያ 7 ዓመት አድርጌያለሁ። ስንት ስሜት የሚያደርጉ ቃላቶችን በትዕግስት ነው ያለፉት። ምክንያቱም እኔ ትግራይ ጦርነት ላይ እዛው ኢትዮጵያ ውስጥ ስለነበርኩኝ ተሰዳድበናል፣ ደም ተፋሰናል። ብዙ ነገሮች ስለሚታወቅ ያ ነገር ውጤት እንደሌለው ስለማቅ እኔ ማንም ቤት ማንም ብዙ የአማራ ልጆች ያውቃሉ። በንግግር ነው ማምነው። ነገር ግን አንድ ይሄ ወንድማችን የግል ጸብ ካለው ለአንቺ መንገር ነው እንጂ እኔ ያልኩት ይሄ ልጅ ገብቶ የትግራይ ህዝብ የወንጀለኛ መከማች አይደለም። ይህንን ስራ የሚሰሩት ብሔር ሃይማኖት የላቸውም፣ ጨካኞች ናቸው። ይደገመ ሪከርዱን እናመጣልሻለን ሙሉ። እንደዚህ ብለን ነው ውይይት የጀመርነው። ምን አለ መሰለሽ ሎዛ ቤቷን የከፈተችው ከእሷ ጋር በረከት የሚባል ልጅ አለ። ይሄ ነገር ወደ ዘር እየሄደ ነው።